ምን ማድረግ በማናውቅበት ሰዓት ምን እናድርግ? መጽሐፍ ቅዱሳችን ሮሜ 8:28 ላይ እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩት ነገር ሁሉ ለበጎ እንዲደረግ እናውቃለን ይላል። ለማ እግዚአብሔርን ለሚወዱት ደግሞ እንደ ሐሳቡ እንደ እግዚአብሔር ሐሳብ ለተጠሩት ሰዎች ሁሉም ነገር ተያይዞ ሁሉም ነገር ተሰናስሎ እግዚአብሔር እኛ ባይገባን እንኳን ነገሮችን አያይዞ እግዚአብሔር ለበጎ ያደርገዋል። ግን አንዳንድ ጊዜ ምን ማድረግ፣ ምን መወሰን፣ ወዴት መሄድ፣ ወደፊት ወደኋላ ማይቻልበት የምታማክሩት ሰው እንኳን በጠፋበት በከባድ ሲቹዌሽን ውስጥ ስትሆኑ ምንድነው ማድረግ ያለብን? ምንድነው መደረግ ያለበት? ጥያቄዎች እናነሳለን። አንዳንድ ጊዜ አሁን እሺ ቀጥሎ ምንድነው የሚሆነው? ቀጥሎ ምን ላድርግ? ማንን ላማክር? ማን ይጸልይልኝ? በዚህ ጉዳይ ላይ የእግዚአብሔርስ ፍቃድ ምንድነው? እንደዚህ ተራምጄ ወስኜ እግዚአብሔር ይኖርበታል ላይኖርበትም በኋላ እግዚአብሔር እንዳላሳዝነው እያልን አንዳንድ ጊዜ የህይወት አጣብቂኞች ውስጥ እንገባለን እና ምን ማድረግ፣ ምን ማለት፣ ወዴት መሄድ እንዳለብን ባለብን ሰዓት ላይ ምን እናድርግ? ምን እንበል? 3 ወይ 4 ነገሮች። አንደኛ በሙሉ ልብ መጸለይ ነው፣ ወደ እግዚአብሔር መቅረብ። ፊልጵስዩስ ምዕራፍ 4:6-7 በጸሎት በምልጃ ከምስጋና ጋር ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። አንዳንድ ጊዜ ተጨንቀን የምናመጣቸው ነገሮች የሉ፣ ግን ያለን አማራጭ ምንድነው? ጸሎት፣ ምልጃ፣ ፓኬጁን መጠቅለያውን ምስጋና አድርገን በእግዚአብሔር ፊት መቅረብ። ምክንያቱም በጸሎት ኃይል አለ፣ ድል አለ። የጻድቅ ሰው ጸሎት አይደለም የሚለው፣ ጸሎት ብቻውን ሳይሆን የጻድቅ ሰው ጸሎት፣ የተቀደሰ ሰው ጸሎት በስራው እጅግ ኃይልን ታደርጋለች። ስለዚህ ግራ በገባችሁ ሰዓት በየቦታው አትሽከርከሩ። በእግዚአብሔር ፊት መቆየትን መልመድ። እግዚአብሔር ወይ በዚህ ጉዳይ ላይ ምን ትላለህ? በሙሉ ልብ በእግዚአብሔር ፊት መቅረብ። ሁለተኛው ወደ ቃሉ መመለስ፣ መጽሐፍትን መመርመር። ኦኬ። ሁለተኛ ጢሞቴዎስ ምዕራፍ 2:15 የእውነትን ቃል በቅንነት የሚናገር የማያሳፍር ሰራተኛ ሆነ የተፈተነውን ራስን ለእግዚአብሔር ልታቀርብ ትጋ ይላልና ምን ማድረግ፣ ምን ማለት፣ ወዴት መሄድ በግራ በገባን ጊዜ፣ በፈተና ውስጥ በቀረብክ ጊዜ የእውነትን ቃል በቅንነት መናገር፣ መፈለግ፣ ማሰላሰል፣ ማጤን። ለምን? ቃል ውስጥ የሌለ ነገር የለም። ቃል ውስጥ መልስ አለ፣ ትንቢት አለ፣ ራእይ አለ፣ መፍትሄ አለ። ቃል ውስጥ ሰክሰስም አለ። ታስታውሳላችሁ ኢያሱን ወደ ቀኝ ወደ ግራ አትበል፣ ይህንን የተጻፈውን የሕግ መጽሐፍ አሰላስለው አንብበው፣ የዛኔ ቀናልሃል ይከናወንልህማል አለው። አይገርምም? ግራ ሲገባችሁ ሌላ ቦታ አትሽከርከሩ። እስቲ አባት ሆይ ከቃልህ አውራኝ። ምክንያቱም እግዚአብሔር የሚያወራው በቃሉ ስለሆነ ማለት ነው። ሌላስ ካላችሁኝ በእምነት ወደፊት ተራመዱ፣ ወደኋላ አትመለሱ። 2 ቆሮንቶስ 5:7 እንግዲህ ሁልጊዜ ታምነን በእምነት እንጂ በማየት አንመላለስምና እያለ ይናገራል። እዛኛው ሰፈር ላይ ማየት ማመን ነው። እዚህ እግዚአብሔር ቤት ግን ማመን ነው ማየት። በቃ እግዚአብሔር የተናገረልን ትደርሳላችሁ ያለንን ስለሚያደርሰን እግዚአብሔርን ታምኖ መንገድ መቀጠል፣ እግዚአብሔርን ታምኖ ቁጭ ብሎ አምላክን መጠበቅ፣ በእምነት ወደፊት መራመድ። ግራ በገባን ሰዓት ምን ማድረግ እንዳለብን በማናቅበት ሰዓት ስፍራ አትልቀቁ፣ ይልቁንስ ወደፊት ተራመዱ። አምናችሁ የተናገራችሁን በእምነት እንጂ በማየት አትመላለሱ። ካያችሁ ሁኔታው እንደ ጴጥሮስ የሚያሰምጥ ነው። ጴጥሮስ እንደሰመጠው ተስፋ የሚያስቆርጥ ነው፣ ወደኋላ የሚያስኬር ነው። የተናገራችሁን ብቻ እያሰባችሁ ወደፊት ቀጥሉ። ሌላስ ካላችሁኝ መጽናት ነው እና ከመጽናት ባለፈ ትላንት ያደረገላችሁን ነገር አስቡ። አቤኔዘር እንድትሉ ማለት ነው። ረድቶናል፣ ደግሞ ይረዳናል።
ትላንት አላሸግራችሁም፣ ዛሬ ሲደርስ አቃተው እግዚአብሔር። ትላንት አልደረሰላችሁም፣ ዛሬ ሲደርስ ከበደው እግዚአብሔር። ትላንት ስንት ሞታችሁን አልደፈንም፣ ዛሬ ሲደርስ ከበደው እግዚአብሔር። አልከበደው። ትላንትን እያሰባችሁ የረዳችሁን እያሰባችሁ አንተ ሉዓላዊ ነህ፣ አንተ ሁሉን ቻይ ነህ፣ ያልከውን ማድረግ ትችላለህ፣ ባይገባኝም መንገዱ ቅሉ፣ አንተ ግን ዛሬ መልካም ነህ እያላችሁ ጠብቁት። መሻገር ይሆናል። ዛሬ ባጭሩ ላወራ የፈለግኩት በልቤ የሞላው ምን ማድረግ ምን ማለት ግራ በገባን ሰዓት ምን እናድርግ ነው። ትላንትናን አስቡ የረዳችሁን። ሌላስ ካላችሁኝ በእምነት ወደፊት ተራመዱ በትዕግስት። ሌላስ ካላችሁኝ ወደ ቃሉ ተመለሱ። ቃሉ ውስጥ መልእክት አለ፣ ድምፅ አለ። ሌላስ ካላችሁኝ በሙሉ ልባችሁ በእግዚአብሔር ፊት በጸሎት ቆዩ። እግዚአብሔር ጋር ቆዩ። እግዚአብሔር ድንቅ ያደርጋል። የዛኔ አቅጣጫን ምሪትን ይሰጣችኋል ማለት ነው። ተባረኩ። ለበረከቱኑ ተከናወኑልኝ። አሜን።